ጓደኛ ሲባል አንዳንዴ ምን ጓደኛ ነው ቤተሰብ ነው ይባላልና በጣም ብዙ ሚስጥሮች አሉ በህይወታችን ላይ የሚከናወኑና ስንማር ራሱ የጓደኛ ሚስጥር የቤተሰብ ሚስጥር ምናምን ብለን ነው የተማርነው። እሱ የሚገርምህ በትንሹ የዩቲዩብ ስራን እንኳን ብናይ ከስራው ውጪ ያለ ሰው ነው ምልክ ከስራው ውጪ ያለ ሰው በጣም ብዙ አሁን አንተ እንዳልከው ብዙ ገንዘብ የሚገኝበት ልክ የነሱ የተወሰነ ቤቱን ተጠቅመክ ትንሽ ነገር ከፍለ ካንተ ብዙ ነገር እንደምታገኝ ነው በጣም ብዙ ሰው የሚያየው። ጂጂ መንደር የተፈጠረ ጀግና የሆነ ድምጻዊ ነው። ንብረታቸውን ለውሻቸው ያወረሱት አንጋፋው አርቲስት ሙሉ ዓለም ታደሰ እንዲሁም ምንድነው የቴሌቪዥን ሲትኮም ድራማ እየመጣች ነው። አሁን ላይ በፕሮዳክሽን ማናጀር ላይ እንግዲህ ያው በስፋት እንደሚሰራ ከብዙ በጥቂቱ ነግሮናል። ፕሮዳክሽን ማናጀር ምን ማለት እንደሆነ አሁን ላይ ያለው ደግሞ ወንጂ ነው ያለው። ወንጂ ገፈርሳ ይባላል ሙሉ ስሙ። እዛ የሚሰሩት እንግዲህ የዲስቲቪ ተከታታይ ድራማ እንዳለ ነግሮናል። እዛ ላይ እንግዲህ ያሉ የዛ አካባቢ ላይ ኪነ ጥበብ ሰዎች አሉ። ለኪነ ጥበብ ቀና የሆኑ ሰዎች ከነሱ ጋር አንድ ላይ በመሆን ሎኬሽኖችን የሚፈልጋቸው ነገሮች እንግዲህ ይተባበሩታል ብለን ተስፋ እናደርጋለን። ጥሩም ነገር ከድምጹ እንደሰማሁት አሪፍ ነገር ይቀናል ይችላል። እንግዲህ ከጅምሩ ቆንጆ ነገር እንዳለ ነው የሚያሳየው። እንግዲህ ከነገሩ ለምሳሌ የዩቲዩብ ስራ ፕሮዳክሽን አሁን ሲሰራ እንዴት ነው? አሁን የዩቲዩብ ስራ ራሱ የሚገርምህ በትንሹ የዩቲዩብ ስራን እንኳን ብናይ ከስራው ውጪ ያለ ሰው ነው ምልክ ከስራው ውጪ ያለ ሰው በጣም ብዙ አሁን አንተ እንዳልከው ብዙ ገንዘብ የሚገኝበት ልክ የነሱ የተወሰነ ቤቱን ተጠቅመክ ትንሽ ነገር ከፍለ ካንተ ብዙ ነገር እንደምታገኝ ነው በጣም ብዙ ሰው የሚያየውና እውነታው እንግዲህ እውነታው ያ አይደለም። ምናልባት ምንድነው ይሄንን ነገር ለማወቅ የእናንተ ቤተሰቦች የእናንተ ልጆች እዛው ቦታ ላይ መሳተፍ አይጠበቅባቸውም። መመልከት ትችላላችሁ በየሰፈሩ በየአካባቢው ወይም ደግሞ እንደዚሁ በኪነ ጥበብ ባለሙያው የሆነ ሰዓት ላይ እኮ የቴሌቪዥን ፕሮግራም ላይ የዩቲዩብ ፕሮግራም ላይ የሬዲዮ ፕሮግራም ላይ መጥቶ ታምም ያለው እርዱኝ ተቸግሬያለሁ እንዲያርጉልኝ ይላል አይደል? ገንዘብ የሚታተምበትና ገንዘብ የሚመረትበት ከሆነ ይሄን ሐሳብ ለምን ያነሳል? ምክንያቱም ለሌላ ሰው መትረፍ የሚገባው ሰው እንዴት ለሱ ለልመና ይወጣል? ስለዚህ ብዙዎቻችሁ በቀናነት እንደዚህ አይነት ወጣቶች ሲመጡ በየአካባቢያችሁ ሲያስፈቅዱ የመጀመሪያው ነገር የሚመጣውን ስክሪፕት ማንበብ ወይ ደግሞ ታሪኩ ምን እንደሆነ መጠየቅ፣ ምን ያህል ጊዜ ይፈጃል፣ ምን ትፈልጋላችሁ ብሎ መጠየቅ ይቀላልና አንዳንዴ ፕሮዳክሽን ማናጀር ሆኖ እኔ አሁን ከዚህ ቀደም ሰርቼ አውቃለሁ። እስኪ በሚቀጥለው ጊዜ ላይ ራሳችን ባለሙያ ይዘምተን ይበልጡኑ ምን ወያይበት ነው የሚሆነው የሐሳብ ላይ እስኪ ለዛሬ በዚህ ብቃንና ወደ አሞራው ካሞራው ላይ እስኪ እንግባና የተወሰነ ሷት በለን። ከስር ደግሞ አንደር ሙዚቃውን እየሰማን እስኪ አንቺ ስለሱ የተወሰነ እንግዲህ እንዴት ነው አሞራው ካሞራው ስለ አስቻለው ፈጠነ ስለ ተወዳጁ ስራው እንዲሁም ደግሞ እስኪ የት ነው እስኪ ስለ ትንሽ ስለሱ ስለ ድምጻዊ ስናነሳ ማለት ነው ከነ ጂጂ መንደር የተፈጠረ ጀግና የሆነ ድምጻዊ ነው ማለት ነው። ታሪክን በሚያውቀው ልክ የሚያጋራን ድምጻዊም ጭምር ነው። እንግዲህ አልበሞቹ በጣም በፊት ከዚህ ከአንድ አመት በፊት እናትዋ ጎንደር ላይ በደንብ እናቀው ነበርና ከነዛ ከአልበሙ ውስጥ እስኪ ጠቀስ ለማድረግ ያህል ትዝታ ዘቻግኒ፣ ካሲና ጎጃም፣ አስቻለ እንዲሁም ደግሞ በርታ፣ ውያ አድዋ፣ ፍየሌን ነብር በላት፣ ወይዘሮ ተሰሩ፣ እናትዋ ጎንደር፣ እመት ሸዋ፣ እንገር ወሎ፣ እቅፍ አርገኛ አባይ እንዲሁም ደግሞ በላይ የመሳሰሉትን እንዲህ አልበሙ ውስጥ ይገኛሉ ማለት ነው። ዛሬ ደግሞ ስለ ስራው ስለ አዲሱ ማለት ነው አሞራው ካሞራው ጥር 6 ቀን ስለ ተለቀቀው ቪዲዮ ክሊፕ እናነሳለን ማለት ነው። ምናነሳውም በዚህ ቪዲዮ ክሊፕ ስለ ጎንደር ነው አይደለ? በሚገርም ሁኔታ በሚገርም የአገላለጽ እንዲሁም ደግሞ የምስል ቅንብር የተሰራ ስራ ነው ማለት ነው። ትልቅም ተደማጭነትን ያገኘ ነው። በዚህ ቪዲዮ ክሊፕ እነማን ተሳትፈውበታል ስንል እንግዲህ በድምጹ ኃይለ ኢየሱስ ደርብ እንዲሁም ደግሞ አስቻለው ፈጠነ፣ ዜማ አስቻለው ፈጠነ እንዲሁም የህዝብ እንዲሁም ደግሞ ዳይሬክተሩ ሰው መሆን ይስማው ነው። ካሜራ ኦፕሬተር ዮናታን ዳዊት እንዲሁም ፕሮዳክሽን ማናጀር አከለ መሰለ፣ ሲኒማቶግራፈር እንዲሁም ተሰራ መንግስቱ፣ በሙዚቃ ቅንብር ቢናንዴ፣ ዜማ አዘዘ፣ ፕሮዳክሽን ዲዛይነር ሄለን ብዙነህ የመሳሰሉት በርካታ ባለሙያዎች ተሳትፈውበታል። ከስራዎቹ እንግዲህ ብዙ እንትኖች ባለሙያዎች ተሳትፈውበታል። ማሲንቆ፣ ክራር እንዲሁም ራሱ የክራርም ባለሙያ ይጫወታል።
አስቻለው እንደሚታወቀው በርከት ያሉ ስራዎችን ይታወቃል። እንግዲህ ጥር 6 ነው አይደለ ሙዚቃው የተለቀቀው ወደ 2 ሳምንት አካባቢ ማለት ነው። ከፍተኛ ወደ 4.2 ሚሊዮን እይታ አግኝቷል። 4.2 ሚሊዮን የታየው አስቡት እንግዲህ እንዲህ ከተለፋበት ከተሰራ ማይታይበት ምንም ምክንያት የለውም። በትክክል 76000 ላይክንም አግኝቷል ማለት ነው። በጣም አሪፍ ደስ ይላል። ስራዎቹ በጣም ደስ የሚሉ የተለያዩ ቋንቋዎችን ያካተቱ ጠንከር ያሉ መልእክት ያላቸው ጠንከር ያለ መልእክት ያላቸው ናቸው። በዚህ ሙዚቃ ላይ እሱ በሚሰራቸው ሙዚቃ ላይ ያሉ ማህበረሰቦች ጎሳዎች የሚከበሩበት የሚወደሱበት መልካም ነገራቸው የሚጎላበት መትከከል ይሄ ለትውልድ የሚጠቅም ለማህበረሰብ የሚያግዝ ጠቃሚ የሆነ ነገር ነውና ማይሰለች ስራ ነው። ትክክለኛ ኢትዮጵያዊነትን የሚገልጽ ስራ ነው። ብዙዎች ራሳቸውን እንዲመለከቱ የሚያደርግ ይመስለኛል። ብዙዎች ራሳቸውን እንዲመለከቱበት የሚያደርግ ስራ ነው። እንግዲህ ለአስቼ በርታ ነው የምንለው። እኛም ደግሞ የሆነ ታይም ላይ እሱን እንግዲህ አድርገን እዚህ የምናመጣው የሚሆነው እስኪ እኛም በዚህ አጋጣሚ ሙዚቃውን ሄኒ ተጋብዘናል። እኛም ተሰናብተን በዚሁ እንወጣበት ይሆናል ማለት ነው። አድማጮች ለነበረን ቆይታ ከዚህ ከወዲሁ ተሰናብተን እንወጣለን ማለት ነው። ዛሬ እንግዲህ ስለ ፕሮዳክሽን ማናጀር እንዲሁም ደግሞ አሞራው ካሞራው የተወሰነ ሀሳቦችን አካፈልናችሁ። ፕሮግራም እየመራው ፕሮግራም ያሰራዳው ከባልደረብ ጋር ቆይታ ያደረኩት እኔ ብሩክ ይበልጣል ገንዘብ እኔ መቅደስ ማን አለ በጋራ በመሆን ቆይተናል። ቴክኒኩን በብቃ በጥራት ደግሞ ሄኖክ እየመራ ከኛ ጋር ቆይታ አድርጓል። ልጆቼ ትኩረት አልሰጡኝም ያሉት እናት ናቸው እንግዲህ ንብረታቸውን ለውሻቸው ያወረሱት ተብሎ ሰሞኑን መነጋገሪያ ነው። በቻይና ሻንጋይ የሚኖሩ አንድ እናት 3 ልጅ 20 ሚሊዮን ዩዋን ወይም 2.8 ሚሊዮን ዶላር ገንዘብ አላቸው። እኚህ እናት እንግዲህ ልጆቼን በጥሩ ስነ ምግባር አሳድጌ ለቁም ነገር አብቅቼ የሚሉት እኚህ እናት በምላሹ ግን ልጆቼ እኔን የማይጠይቁና የማይንከባከቡ ሆነዋል ብለዋል። በዚህ ምክንያት ነው ያለኝን ሀብት ሁሌ ማጠገቤ ለሚገኙ ውሻ አውርሻለሁ ማለታቸውን ሳውዝ ሞርኒንግ ፖስት የዘገበው። እንዴት ነው ከዚህ ጋር ሲታስቡት እናትን አለመንከባከብ ቅድም አንስቼ ነበር ከምስጋና ጋር በተያያዘ እናትና አባትን እኮ መንከባከብ አለመንከባከብ ተብሎ የሚነገራል። ይህ ግዴታችን ነው መሆን ያለበት ጉዳይ ነው አይደል? የግድ መደረግ ያለበት ነገር ጭምር ስለሆነ ምስጋና እንትን መንከባከብ እና በተለይ የወለደችን እና 9 ወር ተሸክማ ታምሜ ያልተንከባከቡኝም ነው ያሉት። ታምሜ ያልተንከባከቡኝም መጥተው አልጠየቁኝም ብለው ነው እንግዲህ ለውሻ ለማውረስ የወሰኑት። እናትየው አክሎም አሞኝ አልጋ ላይ ለቀናት በህመም ሳሳልፍ አንድም ቀን ብቅ ብለው አላዩኝም ነው ያሉት። እና በዚህ ጊዜ ነው ውሻዬና ድመቴ ግን ከአጠገቤ ጠፍተው አያውቁም ሲሉ ተናግረዋል። ይህን መረጃ ሲሰሙ እንግዲህ በዛ በቻይና መነጋገሪያ ሆነዋል። እንደውም ምን ተባለ? ወላጆቻቸውን የማይረዱ ልጆች እንዲቀጡ የሚያደርግ ሊወጣ ይገባል የሚልም ሀሳብ ተነስቷል። እና እጅግ አነጋጋሪ ነው። እዚህ ጉዳይ ላይ እንግዲህ የኛም እንግዲህ እንደ አንዳንድ ኢትዮጵያዊ እኛስ ያለን ለቤተሰቦቻችን ያለን ነገር እንዴት ነው? እዚህ ጉዳይ ላይ ሊታሰብበት ይገባል። እንደዚህ ነገሮች ስናመጣ ሁላችንም ልንማማርበት ነገሮችን ልናስተውልበት ሆን ተብሎ ነው የመጣውና የተወዳጇ አርቲስት ብለናል። በሲትኮም ልትመጣ ብለን ማነች አይደለ ምንለው እንግዲህ እስካሁን ድረስ ይዘን መተናል። በማስታወቂያ ስራ ላይ፣ በበጎ አድራጎት ስራ ላይ፣ በፊልም፣ በተከታታይ ድራማ ቀደም ካሉት ውስጥ ደግሞ እንግዲህ ከሰራዊት ጋር ትታወቃለች። ከቀደሙት አርቲስቶች ጋር በደንብ ነው የምትታወቀው። አሁን ላይ በዚህኛው በእኛ ትውልድ ላይም አሁን ለፊታችንም እንግዲህ ያሉ ከኛ በታች ላሉትም በእነሱም ዘንድ ተወዳጅነትን ደርበብ ያለች የሰው ፍቅር ያላት የሰው በጣም ምንወዳት ምናከብራት በደንብ ምንወዳት ምናከብራት ተወዳጇ አርቲስት ሙሉዓለም ታደሰ ነች። እስኪ ስለሷ የተወሰነ ነው እንስማ። እንግዲህ አሁን ተወዳጇ አርቲስት ሙሉዓለም ታደሰ በሲትኮም ድራማ እየመጣች ነው። በተለያዩ የቴሌቪዥንና የሬዲዮ ድራማዎች እንዲሁም ፊልሞች ተውኔቶችና በማስታወቂያውም እንዲሁም እናቃታለን ማለት ነው። የምናቃትና በቴሌቪዥን ድራማዎች ጠፍታ የቆየች አንጋፋው አርቲስት ሙሉዓለም ታደሰ እንዲሁም ምንድነው የቴሌቪዥን ሲትኮም ድራማ እየመጣች ነው። ትንሽ ጠፍታ ነበር ነው ረጅም ጊዜ በተለይ በቴሌቪዥን ድራማ ካየናት በጣም ቆይቷል። ፊልም ካየን ቆይታል። በማስታወቂያ ነው ምናየት። ማስታወቂያ ላይ ካየናት እንግዲህ ትንሽ አዳዲስ ማስታወቂያዎች ላይ ካዩዋት እኔ ዘግይቻለሁ አብዛኞቻችን። አሁን ደግሞ በተከታታይ እንግዲህ
በሲትኮም ድራማ ኢቢኤስ ላይ ነው አይደል? ኢቢኤስ ላይ ከአርቲስት ሚካኤል ታምሬ ጋር የተጣመረችበት ስራ እንደሆነም ተነግሯል ማለት ነው። የሚገርም ጥምረት ነው ብለን እናስባለን። ኪም ራሱ በራሱ ኳሊቲ አለው። አዎ የሚገርም እንትን ያለው ሁለቱም የራሳቸው ነገር አላቸው። ስለዚህ መልካም እድል ነው የምንለው። መልካም እንግዲህ ግጠማቸው እንላለን ማለት ነው። በዚህ አጋጣሚ ለአድማጮች ማለት የምፈልገው ጓደኛ ሲባል አንዳንዴ ምን ጓደኛ ነው፣ ቤተሰብ ነው ይባላል እና በጣም ብዙ ሚስጥሮች አሉ በህይወታችን ላይ የሚከናወኑና ስንማር ራሱ የጓደኛ ሚስጥር፣ የቤተሰብ ሚስጥር ምናምን ብለን ነው የተማርነው ሚስጥር ከሚስጥር አንጻር ስናይና ጓደኛችን በጣም ጓደኛችን የምንለው ሰው እያንዳንዱ የህይወታችን ሚስጥር ማወቅ አለበት ወይ? ማማከር አለብን ወይ? ትክክለኛው መፍትሄ ይሰጠናል ወይ ሚለውን ለአድማጮች ነው መስጠት የምፈልገው። እስኪ አድማጮች በዚህ ሀሳብ ላይ ይወያዩበት። እውነት ነው። አንዳንዴ ልክ አዲስ ዓመት ሲመጣ እናቅድ የለ ስናቅድ እቅዳችሁን በልባችሁ ይባላል። አንዳንድ ሰው ኖ እኔ በዚህ ዓመት እንዲያርግ ምናምን ይላል። ቀድሞ ያወራል እና እቅዶቻችን እንዳይሳኩ የሚያደርግብንስ ማን ነው? ደግሞ እቅዳችሁን ለአንድ ሰው ንገሩ መሳካቱን የሚነግራችሁ ሊያግዝም ይችላል። አንዳንዱ ማኔጀር አሁን እናንተ ያልሻልሽው ማኔጅ የሚያደርግ ሰው ለምሳሌ በኪነ ጥበብ ውስጥ ትልቅ በጣም በሰው ዘንድ ተቀባይነት ያላቸው የኪነ ጥበብ ሰዎች አሉ። ማናጀር አላቸው። እቅዳቸውን ለምሳሌ እኔ እቅድ ቢኖረኝ እኔ ማናጀር ሲኖረኝ እቅዴን እንዲህ ማድረግ ፈልጌያለሁ ስል ከብዙ አንግል ሊሄድልኝ ይችላል ነው። ከዛ ፕሮግራም ያወጣልኛል። በዛ ስኬጁል በዛ እሱ ባወጣው ፕሮግራም መሰረት ልጓዝ ነው የምችለው። ኖ ማለት አይቻልም። በትክክል ምክንያቱም ሰጥቻለሁ ላይፍ ይሄ ሁሉ አንተ ይሄንን ነገሮችን አዘጋጅ ብዬ ሰጥቻለሁ። ስለዚህ በዛን ቀን የነበረኝ ጭንቀት የነበረኝ መጠበብና ለማላውራው ብዬ ነው እንግዲህ ደወልኩለትና በጣም ነገር እኔ ቀለለኝ። ተነፈስኩ። እሱ በሆነ ጊዜ በኋላ ሙድ መያዣ ከጓደኞቼ ጋር መሳቂያ ምናምን ጓደኛዬ ነው ብዬ ማማከሬ ነው። አንዳንዴ ነገሮችን ሁሉ በቀልድ በፌዝ